ሰላም ወዳጆች፣ ይህ መፍትሄ ነው። መፍትሄ በሺዎች የሚቆጠሩ ወዳጆችን በፍቅር ህይወት፣ በቢዝነስ፣ በስብዕና ግንባታና ሌሎችም የህይወት መስተጋብሮች ውስጥ እየረዳ ያለ ድንቅ የዩቲዩብ ቻናል ነው። እዚህ ቻናል ላይ ታሪካችሁን፣ የህይወት ልምዳችሁንና መፍትሄ የምትፈልጉላቸውን ጉዳዮች ማጋራት የምትሹ ወዳጆች በቴሌግራምና ኢንስታግራም አድራሻችን ልታገኙን ትችላላችሁ። ችላ ከመባል ፍርሃት መላቀቅ የምንችልባቸው መንገዶች። ችላ የመባል ፍርሃት ቺት ሊደረግብኝ ይችላል፣ የሚሆነኝ ላላገኝ እችላለሁ፣ ብቻዬን ልቀር እችላለሁ ከሚል ስጋት የሚመነጭ ስር የሰደደ በራስ ያለመተማመን ስሜት ነው። ችላ የመባል ፍርሃት ከአስተዳደግ ጋር ተያይዞ ወይም ካደግን በኋላ በሚፈጠሩ የህይወት አጋጣሚዎች ሊመጣ ይችላል። ችላ የመባል ፍርሃትን የሚፈጥሩ ዋና ዋና ምክንያቶች: የቤተሰብ የመለየት ታሪክ፣ ከቤተሰብ ወይም ከወላጆች ርቆ ማደግ፣ የቅርብ ቤተሰብ አባልን በሞት ማጣት፣ ወላጆችን በተለይም ከሁለት አንዱን አለማወቅ፣ የሚያዳምጧችሁና ጊዜ የሚሰጧችሁን ሰዎች ማጣት፣ ናርሲስቲክ የሆኑ ሰዎች ጋር የፍቅር ታሪክ ማሳለፍ፣ ባላችሁበት ወይም ከዚህ በፊት በነበራችሁበት ሪሌሽንሺፕ ውስጥ መከዳት ወይም ቺት መደረግ። ችላ ከመባል ፍርሃት እንዴት መላቀቅ ይቻላል? አንደኛ፣ ከራሳችሁ ፍላጎት በላይ የሰዎችን ፍላጎት ለማሟላት መጣጣራችሁን አቁሙ። ችላ ከመባል ፍርሃት ለመላቀቅ የመጀመሪያውና ወሳኙ እርምጃ ለራስ ተገቢውን ትኩረት መስጠት ነው። ለረጅም ጊዜ ችላ በመባል ፍርሃት ውስጥ ስትቆዩ በሂደት የሰዎች ጥገኛና ሰዎችን ለማስደሰት የምትውተረተሩ፣ ለራሳችሁ ተገቢውን አክብሮትና ትኩረት የማትሰጡ፣ ወደ ነፈሰበት የምትባሉና ማንም በቁም ነገር የማይወስዳችሁ ሰው ትሆናላችሁ። ለረጅም ጊዜ ችላ በመባል ፍርሃት ውስጥ ስትቆዩ በሂደት የሰዎች ጥገኛና ሰዎችን ለማስደሰት የምትውተረተሩ፣ ለራሳችሁ ተገቢውን አክብሮትና እንክብካቤ የማትሰጡ፣ ወደ ነፈሰበት የምትባሉና ማንም በቁም ነገር የማይወስዳችሁ ሰው ትሆናላችሁ። ከዚህ መመዳን ከፈለጋችሁ ትኩረታችሁን ራሳችሁ ላይ አድርጉ። ያኔ ኃይላችሁ ይታደሳል። ነገሮች ወደምትፈልጉት አቅጣጫ መትመም ይጀምራሉ። አመጋገብን ማስተካከል፣ በቂ እንቅልፍና እረፍት ማድረግ፣ አካላዊ እንቅስቃሴ መስራት፣ በቂ ውሃ መጠጣት፣ ከፈጣሪ ጋር መነጋገር፣ ጸሎት፣ ዱዓ ማድረግ፣ እነዚህን የመሳሰሉ ነገሮች ራስ ላይ የማተኮር መገለጫዎች ናቸው። ሁለተኛ፣ ጤነኛ የፍቅር ህይወት ፈልጋችሁ ግቡበት። ችላ ከመባል ፍርሃት ለመላቀቅ ሁለተኛ ወሳኝ እርምጃ ዙሪያችሁን በሚያከብሯችሁ፣ ዋጋችሁን በሚረዱ፣ በሚያደንቋችሁና በሚደግፏችሁ ሰዎች መክበብ ነው። እነዚህን ሰዎች ከቤተሰቦቻችሁ አባላትና ከታማኝ ጓደኞቻችሁ መሃል ልታገኟቸው ትችላላችሁ። አለፍ ሲልም እንደ መፍትሄ ያሉ ሊረዷችሁ የሚችሉ ወዳጆችን ልትጠጓቸው ትችላላችሁ። እነዚህን ሰዎች ራሳችሁን ሆናችሁ መቅረብ ስትችሉና በማንም ከመተቸት ፍርሃት፣ በማንም ካለመፈለግ ስጋት ስትላቀቁ ታማኝ የምትባል የፍቅር አጋር በጥንቃቄ መምረጥ ይኖርባችኋል። ሶስተኛ፣ ፍርሃታችሁን እንደ እውነታ አትቀበሉት። ስጋቶቻችሁ፣ አሉታዊ እሳቢዎቻችሁ፣ ገዳቢ እምነቶቻችሁ በፍጹም እንዲያቆሟችሁ አትፍቀዱ። ከዚህ በፊት ስለተጎዳችሁ ብቻ አብሯችሁ ያለው ሰው ይጎዳኛል፣ ትጎዳኛለች ከሚል ስጋት ውጡ። የሚጨበጥ ማስረጃ የፍቅር አጋሮቻችሁ ላይ እስክታገኙ ድረስ እመኗቸው፣ አመስግኗቸው፣ በጎ ነገሮቻቸውን አድንቁላቸው። ፍርሃቶቻችሁን ባለመቀበልና ለስጋቶቻችሁ ፊት ባለመስጠት አእምሮአዊ ጤናችሁን መገንባትና ሰላማዊ ፍቅር ህይወት መመስረት ትችላላችሁ።